ለወንድሞች ጊዜ እንሰጥና እንኳን ደህና መጣ ትሉታላችሁ። እዚህ ጋር ዲያቆናቱ አለ፣ ዲያቆን ዮሐድ አለ እና ለነሱ እድል እንሰጣለን። ነገር ግን ከነሱ በፊት ወንድማችን ላይ እንደው ትልቅ ዋጋ ከከፈሉ ሰዎች መካከል አንዷ ሎያል እህታችን ነች። ሎያል ከጀርባ በጣም ብዙ ስራዎችን የምትሰራ እህት ነች። በዚህ አጋጣሚ እሷን ፎሎ ያላረጋችኋት እህቶች ወንድሞች ፎሎ አድርጓት፣ ትጠቀሙባታላችሁ። እና እህታችን ሎያል እንደው ለወንድማችን ናቲ የክርስቶስ ማለት የምትፈልጊው ነገር ካለ እንኳን ደህና መጣ ማለት የምትፈልጊ ከሆነ እድሉን እንስጥሽ። ከዛ በኋላ ለወንድሞች እድሉን እንሰጣለን። ሎያል አለሽ? ሎያል እንዴት አመሻችሁ? ሰላም ነው? እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁኝ። ናቲ እንኳን ደስ አለ። እንኳን ወደ ትክክለኛው መንገድ በሰላም መጣ። አሜን። አለ ናቲ ይሰማል? አዎ ይሰማል። እንኳን እግዚአብሔር ረዳ። አዎ አመሰግናለሁ። የእናንተ ውጤት ነው እዚህ ውስጥ አላችሁ። ያው ከዚህ ደግሞ የበለጠ ብዙ ነገር ካንተ እንጠብቃለን። አለሁኝ። እድሉን ለሌላ ሰዎች እንስጥ። እሺ ሎያል እናመሰግናለን። ያው ደስታን ለመግለጽ ያክል ለወንድማችን ናቲ የክርስቶስ ቅርብ ከሆኑቶች ውስጥ አንዷ ስለሆነች ቅድሚያ እንስጣት ብለን ነው። እህታችን በጣም ነው የምናመሰግነው። እንደየአገባባቸው ለሁሉም እድል እንስጥ። ናቱሻ አለ? ናቲ አንተ መስለኝ ነው ይለኛል ዮሐድ። እንዴት ናችሁ? እንዴት አመሻችሁ? አለቃ እንዴት ነው? ወይ ነው እንዴት ነህ? አለው። ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን፣ ከኔ ጋርም ከእናንተ ጋርም። እንዴት ናችሁ? አጠር ያለ ነገር ተናግሬ እንትን ልበል፣ ለሌሎች ላስተላልፍ። እንግዲህ ናቲ በጣም በእውነት በጣም ነው ደስ ያለኝ። እኔ እንዲህ በቅርብ ደግሞ የምታውቀው ሰው ምናምን ደግሞ ሲሆን ማንም ቢሆን በእርግጥ ደስ ይለናል እና የሆነ የተለየም ደግሞ ስሜት አለው እና እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ብሎናል። ይሄ ከልብ ነው የምንነግርህ። ምክር ቢጤ ነገር ግን ሳልናገር መውረድ አልፈልግም እና ያው አሁን ትልቅ መንገድ ይጠበቅብሃል፣ ትልቅ ጉዞ እና ብርሃናችሁ በሰው ፊት መብራት አለበት ነው የሚለው እና የእኛ ቤተክርስቲያን እንደውም ሁላችሁም እዚህ ስራ ያላችሁት እንድታውቁት ደግሞ ፈለገ የለቀቀው ቪዲዮ አለ ቀን ላይ። አሁን ናቲ የመጣው ክርስትና ሊቀበል ወይ ደግሞ ክርስቲያን ለመሆን አይደለም እንደሌላው። ኦኬ አሁን ደስታችንን ለመካፈል ደስታችንን ለመግለጽ ነው። የእኛ ቤተክርስቲያን የምትታይ ናት፣ ምስጢራትን የምትፈጽም ናት እና የጥምቀት ቦታውን ነው ቅድም የለቀቁት ማለት ነው። የጥምቀት ስነስርዓቱን ነው። ሰው ሳይጠመቅ እንግዲህ ክርስትና አለ ማለት በጣም ከባድ ስለሚሆን ማለት ነው እና ይህም በዚህ ይታወቃል። ሌላው ደግሞ ወንድማችን ናቲሻ በጣም ደስ ብሎናል በጣም እና ግን ክርስቶስ በአንተ መክበር አለበት። ራሱ ባለቤቱ መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ብርሃናችሁ በሰው ፊት ቢበራ ደቀ መዛሙርቴ ብትሆኑ እንደው ሰዎች ፍሬያችሁን ቢያዩ ያኔ አባቴ ይከብራል ብሏል። ስለዚህ ክርስትና ፈተና ሊኖረው ይችላል ምናምን ብዙ ተጋድሎ ሊኖረው ይችላል እና ግን ከቅዱስ ቁርባን ከምስጢር ሳትርቅ እንደዚሁ ልጅ እንደሆንክ ለመጽናት ሞክር እና በጸሎት አስበን እኛም እናስባለን። እግዚአብሔር ደግሞ ስለአንተ የተመሰገነ ይሁን። በርታለን ወንድማችን። እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። በዚህ አጋጣሚ ግን አንድ ነገር ረሱ። ያው ናቲ ወንድማችን ናቲ ክርስቶስ ወንድማችንን እንኳን ደህና መጣ ማለቱ እንዳለ ሆኖ ናቱ በጣም ኦርቶዶክስ መሆን እየፈለጉ ሼም የሚይዛቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ይሄ መቼም ለእኛ የተደበቀ ነገር አይደለም። ናቱ ያው ከምናየው አንጻር እና ዛሬ ናቱን እንኳን ደህና መጣ ብለነዋል። ልባቸው እንደ ኦርቶዶክስ
መሆንን የሚሹ ፕሮቴስታንት ወንድሞቻችን ለእነሱም እንደው ማለት የምትፈልገው ነገር ካለ እድል እንስጥ። ናቱ እያወራ ከሆነ ማይከሚዩት ነው። አዲሱ ናቲ ነው ወይስ? አይ አረ አንተን ነው እንጂ አዲሱ ናቲ ዛሬ ያው ልክ አንተ ቅድም እንዳልከው ምክር ብቻ ነው የሚቀበለው። አይ ከእንደገና እድል ለምንድን ነው መሰለህ የሰጠውክ? እኔ ዛሬ ናቲ ስለ እውነት አሁን እኔ አልጠበቅኩኝም። አንድ ዓመት ነው እንግዲህ በጓደኝነት አብረን የቆየ ነው እና አንድ ዓመት በጓደኝነት አብረን ስንቆይ ዛሬ በዚህች ቀን ናቲ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣል ይመለሳል ብዬ አስቤ አላቅም። እግዚአብሔር በሚያውቀው ብዙ ጊዜ እንዲጨነቅ አልፈልግም። እንደምታውቁት የእኛ ቤተክርስቲያን ነፍሳትን የምታስጨንቅ አይደለችም። ልክ እኛ ሰዎችን መንገድ ላይ ስናገኝ ድምፃችንን ቀይረን ኢየሱስ ምናምን እያለን ድራማ እንሰራም። የሰዎችን ግላዊ የሆነ ፈቃድ ላይ ተመርኩዘን ነው የጌታችን ኢየሱስ ክርስቶስን ወንጌል እየሰበክን እውነትን እንዲያውቁ እንዲረዱ የምናደርገው። ሳይሰላቹ፣ ሳይበሳጩ፣ ሳይናደዱ አናበሽቅበትም። በክርስቶስ ቃል ሰዎችን አንጫንም እና ያው ወንድማችን እንግዲህ ባልጠበቅነው ሰዓት እውነት እኛም ተደስተናል። ወደ እውነተኛው መንገድ ተመልሷል እና አሁንም ልክ እንደዚህ የደከማቸው በየፕሮቴስታንት አዳራሽ ውስጥ ያለው ይሄ ጫጫታ ይሰለቻቸው፣ ድራማው ይሰለቻቸው በጣም ብዙ ፕሮቴስታንት ወንድሞች ነው ናቲሻ እና ዲያቆን ናቱ ለእነዚህ ወንድሞቻችን መልእክት ካለ እግረ መንገድን ጣል እንድታረግ ያክል ነበረ። እሺ ያ ቅድም ተናግረዋልና ከዚህ በፊትም ያው ደጋግመን እንደምንናገረው ፈርሌ ምንድነው ህይወታችን ክርስቶስ ነውና አሁን ጊዜ የምናጠፋበት አይደለም። ሰዎች ምን ይሉናል ወይ ደግሞ እንደው ይሄ ነገር ጥያቄ ኖሮብኝ እንዴት ወደ ቀደመችው እምነት ወይም ደግሞ ወደ ኦርቶዶክስ እንዴት እመለሳለሁ የሚሉ ሊኖሩ ይችላሉ። አዎ አሉ እና ይሄ ፕራክቲካሊ እናውቀዋለን። በውስጥም የሚያወሩን ስላሉ ማለት ነው። እሱ ብቻ አይደለም። በነገራችን ላይ ስፔሻሊ በወጣቶች ደግሞ በሪሌሽን ሆነው ምናልባት ጓደኛቸው ወንድ ጓደኛቸው ሊሆን ይችላል፣ ሴት ጓደኛቸው በእንደዚህ አይነት እምነት ውስጥ ሆነው እንዴት ትተናቸው እንወጣለን አይነት ነገር ማለት ነው። እና አንድ ነገር እንዳንረሳ ጌታችን ሲያስተምር ቀኝ እጅ ብታሰናክልህ ከአንተ ቆርጠህ ጣላት ነው የሚለው እና እውነት ስለ እጅ ነው የሚያወራው አይደለም። እና ስለምንድን ነው በቅርብ ያለ ሰው ወይም ደግሞ ቤተሰብ የፈለገውን ይሁን የአካባቢ ሰው ያልሆነ እምነት ውስጥ እንድትሆንና ለነሱ ሼም ብለህ ትክክለኛ ያልሆነውን ዘመን አመጣሽ ሰው የፈጠረው እምነት ውስጥ ከሆንክ አንተ ተቆርጠ ከምትጣል እነሱን ትታቸው ወደ ቀጥተኛዋ ሂድ ነው እንግዲህ ቃሉ ሲናገር። ስለዚህ ልክ እንዴት ነው ዕብራውያን 4:16 ላይ እንደሚለው ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት በእምነት እንቅረብ ይላል እና በእምነት እንግዲህ ዙሪያችሁ ያለውን ትታችሁ ለምን የሚያዋጣው በኋላ በፍርድ ቀን ያለ እሳት አለ እና ወደዛ መጣል በጣም የሚያስፈራው አይደለ? ስለዚህ በድፍረት በእምነት ለመምጣት ሞክሩ እና ደግሞ በውስጥ አውሩን። ቅድም ደግሞ ፈለይ ሲናገር ነበር። አይ ቲንክ ቁጥር አስቀምጠህላቸዋል መሰለኝ እና ከዚህ በኋላ እንደውም ስራችን እናንተ ላይ ነው የሚሆነው ለማለት ነው። መልካም ናቱ። በጣም ነው የማመሰግነው። እግዚአብሔር ያክብርልን፣ ቃሉትን ያሰማልን። ከመቀጠላችን በፊት ይቅርታ፣ እርግጠኛ ለመሆን ያክል ሊቀ መዘምራን ቴዎድሮስ ዮሴፍ የሚል አካውንት እውነት የሊቀ መዘምራን ነው? ሰላም ለእናንተ ይሁን። ፈለጌ ወንድማችን አይደለም፣ ፋን ነው ምለው ደጋፊ ነው ነው። እሺ ወንድማችን፣ በቃ ማለት የምትፈልገው ነገር ካለ ለአንተ መደል እንስጥ። አይ ስለምወድ ነው የገባሁት እና ዲያቆን ጻዲቁ ዘቁስቋም የሚል አካውንት ነው። ከዚህ በፊት ከወላይታ ታገኛለህ። ቪዲዮ ደርተናል። ወንድማችን አቤት አቤት፣ እንዴት ነህ? ሳይሻው ሰላም ነው። ሎ አይመላጋ ሚዲቲ ሎ ኢየሱስ ወልቃ ላቲ እንኳን ደህና መጣ የኔ አባት። ስላገኘው በጣም ደስ ብሎኛል። እንኳን መኮንተን አወኩት። ሌላ ጊዜማ በደንብ ትገባለህ፣ እናወራሃለን።
እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ 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 እኔ አባት ኦኬ። ዮሐድን ግን ለምንድን ነው ዲያቆን ዮሐድ ብለን የማንጠራው? እኔ እኮ እስከዛሬ በቃ ግራ ነው የምገባው። ዲያቆን ዮሐድ እንዴት አለው? ጵጵስና አገኘ እንዴ? ስንገናኝ እኔ ዲያቆኑ እያልክ አይደል ነፍስ የምታስጨንቃት ጋይ ሲወላችሁ ልክ እንደዚህ ተሰብስበን ምሳሌ በዳ ምናምን ስንል ህብረቱ ላይ ኖ እናንተ ላትባርኩት እኔ ነኝ የምባረከው ነው የሚለው ጀለስ። ታዲያስ እናሳ ብል እናሳ ባለፈው ያመመኝ እሱ ባርኮት አይደል እንዴ? ምን ጥርስህን ነው? እና ታዲያ ሳይገባው የሚቀርብ ካለ ስታቦካው ምንድነው ተስገብግበ ስትበላ ያው ድድህን አጠ ነበር። አረ ይዋዳ እሱ ወደ ሆዴን ነው ያመመኝ ያለው ሌላ ነገር አላለም። አረ ስንት ሳምንት መሰለ ድዱን እንዲህ ሳይባረክ ወይ አንዴ አልተባረከም ምናምን እያልኩት አንተ ካለ እባክህ ይባረካል ምናምን አለ። እኔ ሳልባረክ ከበላ ይኸው እንግዲህ የራሱ ጉዳይ አልኩት። 2 ሳምንት ነው ሆስፒታል ሲመላለስ የነበረው። አይ ለለትም እንደዚህ ባርከት ትሰጥልኛለህ። ልደትሻ የልደትማ መልሶ ጉድ ነው የሚሰራ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ናትሻ ማውራት አይችልም እንዴ? ይችላል። ያው አይናፋር ስለሆነ እንጂ ይችላል እንዴ። ጀግናው አይ ጀግናው እንዴት ነህ? እኔ ደህና አድርጌ ቴስት አድርጌ ነበር የሆነ ቀን ለፍቷል ሊዋድ አንተ ረስተህ ነው። ኧረ ናዙ ያረሰሁት ላነሳው ነበር። እንደውም አሁን ስማ ናቲሻ ናታነሳው እኔ ይኸውልህ የሆነ ሰዓት የመጀመሪያ ሰውን ስንተዋወቅ የሆነ ባዋ የሚባል የሆነ ትልቅ ጅም ቤት አለ እና እዛ ጋር እስኪ የሆነ ጁስ እንጠጣ ብለን አይ ቲንክ የዋሪ ግጥሚያ ምናምን የነበረን ሰዓት ነው አይደለ? ከልሳነ ተዋህዶች ጋር ግጥሚያ ምናምን የነበረን ሰዓት ትሬኒንግ የነበረን እና ተያይዘን ከትሬኒንጉ በኋላ ነው እንጂ ተያይዘን አስታውሳለሁ። እንደ አንተ ልጁ ወደኋላ ወደፊትም አሻግሮ ነው የሚያየው። ከትሬኒንጉ በኋላ ነው አለ። እሺ ከዛ በኋላ ወንድማችን ይዋድን እንደውም ናቱ የመጀመሪያ ጊዜ አይ ቲንክ ዲያቆን አስታውሳለሁ ይጠይቃቸው የነበሩ ጥያቄ የመጀመሪያ ጊዜ የጠየቀኝ እኔን ስለ ስዕላትና ስለ ስግደት ነበረ እና እስቲ ዮሐዴ አንተ ደግሞ እስቲ በሌላ አንግል ደግሞ ሲመረዳት ያለበትን ነገር እስቲ ንገረው አስረዳው ብለህ ነው። አምልጦ ነበር። አይ ኪዳነ ምሕረት ረዳች ግን እናቱ ይኸውልህ አዚያ ምን እንዳደረገ ልንገርህ። ደረጃው እንደዛ ነው። ጭራሽ ኤቲስት አድርጎ ጠበቀን። እኛ እንመለሳለን። ይኸውልህ ናቲ ከይዛን ሰዓት አይ እኔ በክርስቶስ አምናለሁ ግን ስዕልና ስግደት ብቻ ነበር እያለ ያለው ከዮሐዴ ጋር ትንሽ ተጨቃጭቆ እንመለሳለን። እንደውም እኔ በቃ አላምንም ምስክርነት ትጠላለህ ስለ ዮሐዴ። ጀግና እኔ በቃ በዚህ አጋጣሚ ኤቲስት ነው መሆኑ የአንተ ትምህርት ይቅርብኝ ነው። ከዛ በኋላ ይቅርብኝ ትምህርት የተመችቶት ነው። እና ምን መሰላችሁ የጠየቀኝ እግዚአብሔር ይቅር ባይ ነው ወይስ አይደለም? እንዴ ይቅር ባይ ነው እንጂ ይቅር የሚል ከሆነ ለምን ኤቲስት አልሆንም?
ፕሮ አልነበርክ እንዲያውና ትቼዋለሁ የቴሶኛለሁ ይመቻ አንድ ስቴጅ ነው ይሄ ጥሩ ነው አልኩኝ እና እውነት ለመናገር በጣም ደስ ብሎኛል እንኳን እግዚአብሔር አምላክ ረዳ ወደ እውነተኛይቱ የጌታ ቤተክርስቲያን እንድትቀላቀል እግዚአብሔር አምላክ ስለረዳ እግዚአብሔርን እናመሰግናለን ስላንተ እና ደግሞ ፍጻሜ እንዲያሳምርልን ያው የሰው ልጅ ይጀምራል ብዙዎች ይጀምራሉ የሚጨርሱት ግን ጥቂቶች ናቸውና ከነዛ ከሚጨርሱት ወገን ሁላችንም ያድርገን አንተም እንድትሆን ጨራሽ ጀማሪ እንጂ ጨራሽ ማለት ጨራሽ እንጂ ጀማሪ ብቻ እንዳትሆን እግዚአብሔር አምላክ በጸጋው ይርዳ ያግዝ ቅዱሳን ደግሞ በመልቻቸው በረድኤታቸው ያግዙና በጣም ደስ ይላል እውነት ለመናገር በጣም ደስ የሚል ልጅ ነው ባይዘው ናቲ ማለት እንደ ግዝፈቱ አይደለም ትሁት ነው ደስ የሚል ግዝፈቱ ባይዘው አይጣለው ተሳቃችሁ ነው የምትይሉት ግን ደስ የሚል ልጅ ነው እና በጣም ደስ ብሎኛል ናትሻይ እሺ አዲ በጣም ነው ማመሰግነው አዲ ለፍቷል ይዋድ ለፍቷል በጣም ለፍቷል የዛኔ ታዳ ሊያስወጣ ለፍቷል አይ ለፍቷል እኔ ነኝ የዛኔ አውቄ ያጣመንኩበት ነገሮቹ ተረድቼ ነው መለሰ እኮ ቴንክ ዩ እኔ ጣልኩት መሰረት ነው እዚህ ያደረሰው ናቲ ቢሆን አስልሞ ነበር እስካሁን አረ እኔ ይዋድ ራስ ያስታውስክ እኔ በጣም ያቺ ቀን እኮ የምትረሳ አይደለችም የጋይስ ምን መሰላችሁ የመጀመሪያ ቀን ትውውቅ ነበር የዛን ታይም እና ናቲሻ አንዳንዴ ከጎኔ አይጠፋም ሁልጊዜ እኔ በሄድኩበት ሁሉ ቦታ ይሄዳል ምናምን እና የኳስ ግጥሚያ ከልሳነ ተዋህዶች ጋር ትሬኒንግ ነበረን ግጥሚያ ስላለን ዝግጅት ትሬኒንግ ሁሉም ተሰብስቦ እነ ይዋዴ እነ ናቱ አንተሽ እመጣለሁ እያለ ቀጥሮን ይጠፋ ነበረ እንድንመጣ ነው መሰል ዮኒ ፓፓ ነበሩ ምናምን እና ሁሉም በቃ ሰብሰብ ብሎ እዛ ጋር ያው ትሬን ከሰሩ በኋላ ጁስ ይዋሪ እግረ መንገድህን አንድ የረሳሁትን ነገር አስታወስከኝ በነገራችን የዛን ሰዓት ተመስገን አረሳልህም እኔን ገፍትራ የጣልከበት መንገድ እኔ ጌታዬ ይለ በስመ አብ ወወልድ እንዴ አጋገጠ ነበር ያኔ ፕሮቴስታንት እያለ የያዘብኝን ቂም ሜዳ ላይ ተወጣው ክርስቲያን አይደለ እንዴ አንተ ቂም አለ ገፍትሩ እና የዛኔ ከይዋዴ ጋር ተዋውቆ ነበረ ወንድማችን ናትሻ እና ያው አንዳንድ ሀሳቦችን እያነሱ ሁሉም እውነት ለመናገር ባገኙት አጋጣሚ ሁሉም በሚባል ደረጃ የተወሰኑ ሀሳቦችን ሼር ሲያደርጉት የነበረ ወንድማችን ነው ይዋዴ እጅግ በጣም እናመሰግናለን ቃለ ሕይወትን ያሰማልን ለሌሎች ወንድሞችም እድል እንስጥ አንትሽ ወንድማችን እንዴት አለ አጎታችን ሁሉ ሰላም እኔ አንትሽን መቼ በቀጥታ እንደምትመልስሽ እንኳን ደህና መጣ እግዚአብሔር ይመስገን እንኳን ደህና መጣሁኝ እንኳን ደህና ጠበቃችሁ አንተኒ ፕሮቴስታንት መሆኑን ሳላውቀው ክርስቲያን ሆኖ ተገኘ አይ ሰውዬ እንግዲህ እኔ እኮ ይገርመኝ ሳቀው ፕሮቴስታንት መስሎ አልታየኝም ወጠምሻ ሰው እኮ ነው ፔንታ አይመስለኝም እና አራንትሽ እየሰማሁ ናቲ ስማ በደምብ እሺ እየሰማሁ እንኳን ደስ አለ እውነት በጣም ደስ ብሎናል እንኳን የክርስቶስ አካል ሆንክልን እንኳን ወደ ቤተክርስቲያን በሰላም ተጨመርክ ያው ብዙ ጊዜ ከናቱ ጋር የምንገናኘው የሆነ ፍሪዳ መጣያ ቤት ነውና የምድራዊ ፍሪዳ አብረን ጥለናል እንግዲህ ሰማያዊ ፍሪዳ የሆነው የክርስቶስ ስጋና ደም ደግሞ
በአንድነት በህብረት በመሰዊያው ፊት ተቀብለናል እንግዲህ እና በጣም ደስ ይላል። ናቲዬ እንኳን ወደዚህ ህብረት በሰላም ተቀላቀልክ። እንግዲህ ከኔ በላይ ደግሞ ወንድሞች ከዚህ በላይ እንደሚያስተምሩ አውቃለሁኝ። እናቱም ዮሐዴም ተናግሯል። እንግዲህ አንድ መከታ አግኝተናል ማለት ነው። ፈሌ የከሳ ስለሆነ አንተ ትተካዋለህ። አረ ፈሌን የሚተካው የለም። አየህ የመምህሩ ተማሪ ወንድማችን እጅግ በጣም አድርገን እናመሰግናለን። አንተሽ አይ ቲንክ ተሙ ማይክ ከፍቷል። እሺ ተሙ እንሂድ። አይ ስለ ፍሪዳ ሲያወራ ገርሞኝ ነው። አንተ ቅርጫ አብራችሁ ነው መገቡት የነበረው? የተገናኘ ነው ወደዛ አካባቢ ነው በለው፣ ቅርጫ በለው ካሉትም አይ አይደል ፈሌ ብዙ ጊዜ የምንገናኘው ወደዛ አካባቢ ነው አይደለም? አንተ እኮ ትክክል። እኔ እኮ የተመስገን እኮ ነው የሚገርመኝ እኮ እንዴ። ተመስገን ምን አድርጉ ነው የምትለው? የተሜን ነገር ተው፣ እሱን ተው። ለበያይነቱ የማይሆን ሰውዬ ስለ ፍሪዳ ያወራል። ኧረ ጌታዬ ወይ አንተሽ ትክክል ነው። በነገራችን ብዙ ጊዜ እንገናኝ ነበር። ማይክ ከፍተን ባይዘው የታሙ ከዚህ በኋላ ታውቃላችሁ፣ አዲስ ክርስቲያንም ስለሆንኩኝ ነገር ጥረት ብሎ እንዲገባ የምፈልገው እውነት አንተ ተመስገን። አሁን ይኸውልህ አንተሽ ያለው ትክክል ነው። ብዙ ጊዜ እንገናኝ የነበረው እውነት ለመናገር በሆኑ አጋጣሚ አንተሽ የዛን ሰዓት ምሳ ለመብላት ለተለያዩ ነገሮች እንገናኝ ነበር እና በእርግጥ አንተሽ ብቻ ሳይሆን አይ ቲንክ ሌሎች ውስን የሆኑ ሰዎችም ናቲን እንዲህ በመንፈሳዊ ጉዳዮች ዙሪያ ለማውራት በቂ ጊዜ የሚያገኙበትም አልነበረም። ግን የመጀመሪያ ታይም ላይ ይዋድ ምናምን በጣም ብዙ ያወሩት ነበረ እና ናቱ ግን ምንም የኔ አስተዋጽኦ የለውም። ናቱ ምንም አረ እንዴ ታሚ በደንብ ነው ያንስ ታውቃለህ አይደለ? እየደበደብኩም ቢሆን የፈጀውን ይፈጃል እያልኩ ቁጭ ብዬ ለሊቱ ሙሉ ያስተማርኩት ብቻ ነው። ኧረ አንተ ይሄኛው ናቲ ያምጣልን። ቶ ይሄኛው ኦልሬዲ መጥቷል። ይሄኛው ያዝልን እባክህ። እዛ ከብሉ ያምጣልን በእናትህ። እዛ ፍየል ከመሰዋት አምጣልን ይሄኛው እና አንተሻለው ትክክል ታሙ ማይከን ከመክፈት ካልቀረ ወንድማችን ናትሻን እንኳን ደህና መጣ በለው። ስፔሻሊ እንደውም ካንተ በጣም ብዙ ነገሮችን እንጠብቃለን። ለምን ያው ተሙ ያንተም ወደዚህ ቅዱስ ቤተክርስቲያን የተጨመርክ እጅግ በጣም የምንወደው ወንድማችን እጅግ በጣም እና በህይወት በጣም ብዙ ዋጋ ከፍለሃል። አሁን ነገሮችን እንደው ከቀሉ ራቅ ብለን በቁም ነገር የምናስተውል ከሆነ ክርስቲያኖቶች ወንድሞች ምናልባት የወንድማችን ተሙን እንዲህ የሚስቀውን ፓርት የጨዋታውን ሁኔታ ምንም ብቻ ይሆናል እናንተ ያያችሁት። ከዛ በኋላ ተሙ ከመጀመሪያው ሞመንት ጀምሮ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ በጣም ብዙ ከባባድ ፈተኖችን አሳልፏል። እውነት ለመናገር ስለ እውነት ነው የምላችሁ። እኛ ቁጭ ብለን በቃ የገጠሙን ከባድ ነገር መስማት በራሱ ውስጣችን እስከሚያስጨንቀን ድረስ ተሙ በጣም ብዙ ዋጋ ከፍሏል። በጣም ብዙ ዋጋ እና ተሙ አንተ እንደው ካለ ተሞክሮ አንጻር ናቲ ከፊት በጣም ብዙ የሚገጥሙት አሁን አዲስ የሆኑ በጣም ብዙ ፈተናዎች አሉ እና እንኳን ደህና መጣም ብለው በዛው እግረ መንገድህን ማስተላለፍ የምትፈልገው ነገር ካለ ተሙ ለአንተ እድል እንስጥ። ናቱ ዲያቆኒ አንተንም በጣም ከልብ ነው የማመሰግነው። ናቱ በጣም ጥሩ ልጅ ነው። ቀድሞ በአካል ካስተዋወቁ ሰዎች መካከል አንዱ አንተ ነህ እና ናቱ ይህናል በጣም የሚከብድ ልጅ አይደለም። ሰው ለመቅረብ፣ ለማውራት፣ ለመጫወት አውቃለሁ። ስፔሻሊ ቤተሰብ ፋሚሊ ዙሪያ ፕሮቴስታንት ሲሆን አንተ ተነጥለ ወይም አንድ ሰው ተነጥሎ ኦርቶዶክስ ሲሆን ብዙ ቻሌንጆች ይመጣሉ። ምንድን ነው የሚመጣው ቻሌንጅ? ጎረቤት
ልጅሽ ኦርቶዶክስ ሆነ አይደለ አየሁት ይላሉ። አየሁት እንደዚህ ቲክታክ ላይ ሲወራ ሰማው፣ ፌስቡክ ላይ ሲባል አየው እና ልጅሽ እየተባለ እናት ተደብቃ ታለቅሳለች። የእናት እንባም ይከብዳል እንደዚሁ እና የተለያዩ ነገሮች ይመጣሉ። ግን ሰው ለወደደው ለተማረበት ለተገዛለት ለዛ እውነት ምንም ነገር ቻሌንጆች ቢመጡ ወደኋላ ባለማለት መቀጠል ነው። ሌላ በእውነት እስከዛሬ ድረስ የማመሰግናቸው ዲያቆንዬ አንተንም ጨምሮ እነ አኬ እነ ኢዮብ እነ ጋዲሳ እነ የዋድዬም ሌሎች በቃ ያሉ ወንድሞች ፍቅራቸው ከኔ አልተለየም ነበረ። በቃ አንድ በጣም እንዲረዳኝም ጠንክሬም እንድቀመጥም የሚያደርገኝ ነገር ምንድን ነው? ቢያንስ ስህተት እንኳን ስሰራ ወዲያው የቃላት እንኳን ስህተት ስሰራ ወይ አንቲሽ ውረድ ይላል ወይ የሆኑ ሰዎች ተሙ ትክክል አይደለም እስቲል ነው እስካሁን ድረስ። በቅርቡ ከዚህ ከሁለት ቀን ነው ከሶስት ቀን በፊት አንቲሽ ተሙ እዚህ ቤት ለምን ገባ ውረድ ብሎ ወዲያው ጥሩ ውይይት እየተወያየው ወርጃ ያውቃለሁ። እና እነዚህ ወንድሞች ፊተኛ ሆነው ሳፖርት እያደረጉኝ ቆይቻለሁ። እና አሁን የምለው ምንድን ነው ፈተናዎች ይመጣሉ፣ ቻሌንጆች ይመጣሉ። ፈተናውን የምናሸንፈው እግዚአብሔር በረዳን መጠን ጠንክረን ስንቆም ነው። በተቻለ መጠን ግን በሁሉ ነገር እግዚአብሔር በረዳኝ በሁሉ ነገር ከጎን ነኝ ያለሁት። ልክ እኔ ፊተኞቼን ዋነኞቼን እያሰብኩኝ እነሱ ስቲል ነው እስካሁን ድረስ ከኔ ጋር ነበሩ። አሁን ደግሞ እግዚአብሔር እድሉን ሰጥቶ አንተን ወንድሜን እስከ መጨረሻው ድረስ ከጎን ልሆን አብረን እንድንቀጥል ለሚመጡ ላሉ ቻሌንጆች በጠቅላላ አብረን እንደምንጋፈጥና እንደምናሸነፍ ከእግዚአብሔር ጋር ቃል እገባለሁ። በጣም ነው የምወድህ። የሚመጡ ሁሉ ቻሌንጆች እግዚአብሔር አንድ መጽናኛ ሰጥቶናል። እሱም የክርስቶስ ኢየሱስ ደም የሆነው መሸሸጊያችን እዛ ውስጥ እናደርጋለን፣ እናመልጣለን፣ እንሸሸጋለን። መሸሸጊያችን ደሙ ስለሆነ እናቱዬ ወዳለው ዲያቆን እየክበረልኝ ተሙ እናመሰግናለን። እግዚአብሔር ያክብርልን። ያው እናቱ አሁን የጀመርከው መንገድ ቀላል ነገር አይደለም። እዚህ ውስጥ ያሉ ወንድሞች አንተን እንኳን ደህና መጣ እያሉ ያሉት በነገራችን ላይ እንዲህ ቀላል ወደሆነ ህይወት አይደለም። ሁሉም ነገር ከባድ ነው የሚሆነው። አሁን ከዚህ በኋላ በጣም ብዙ ነገሮች ቻሌንጅ ይሆናሉ። በብዙ ነገር ትፈተናለህ። አሁን እዚህ ጋር ተሙም ስላለ ብቻ ሳይሆን ወንድማችን ተሙ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ ይገጥሙት የነበሩትን ፈተናዎች ከመጀመሪያዋ ሞመንት ጀምሮ ከአጠገብ ከነበሩ ሰዎች መካከል አንዱ እኔ ስለነበርኩ አይ ነበር እና በጣም ከባድ ነው እውነት ለመናገር። ከፕሮቴስታንት ቤት ወደ ተቀደሰችው ኦርቶዶክስ ቅዱስ ቤተክርስቲያን የሚመጡ ሰዎች በጣም 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 በብዙ ነገሮች ይፈተናሉ። ከዛ ሲመጡ ክርስቲያኖቶች ወንድሞች የሞቀ ነገርን ነው ትተው የሚመጡት። የሞቀ ማለት ገንዘብ ያገኙ የነበሩ ሰዎች፣ የሞቀ ትዳር የነበራቸው ሰዎች፣ የሞቀ ህይወት የነበራቸው ሰዎች የሞቀ ሁሉ ነገራቸውን ትተው ነው ወደዚህ ይመጡት። ሁሉን ትተው ማለት ነው። እና በጣም ብዙ ነገሮች ይፈትናሉ። እና እናቱ በደንብ መጠንከር አለብህ። ክርስቶስ ስለኔና ስለአንተ ብሎ ሁሉን ትቶ ነው ወደዚህ ምድር የመጣው፣ ሰማያዊ ዙፋኑን ትቶ ማለት ነው። እና አንተም ደግሞ በዚህ ምድር ላይ ስለ ክርስቶስ ብለህ አንዳንድ ነገሮችን እንደተውክ ለራስ አሳምነ እንደዛ ቆጥረ በጣም በክርስትናው ልትጠነክር ይገባል። ምናልባት አሁን ላይ ከዚህ ችለት ጀምሮ እንደ በፊቱ ገንዘብ ላታገኝ ሊሆን ይችላል። የብዙ ሰዎች መልካም የነበረ አስተያየት ሊቀየርብህ ይችላል። እና ያን ሁሉ ለክርስቶስ እንደሆነ አድርገህ እየቆጠርክ ልትጠነክር ይገባል። ናቲሻ የክርስትና መንገድ እንዲሁ አልጋ ባልጋ አይደለም። እና ወንድማችን እንኳን ደህና መጣህልን። በዚህ አጋጣሚ ለሁላችሁም ፕሮቴስታንቶች ወንድሞች ክርስቲያናዊ የሆነ ግብዣን እንጋብዛችኋለን። ኦርቶዶክስ ቤተክርስቲያን ዲስከቨር አድርጓት። ይህን መልእክቴን የማስተላልፈው ለደከማቸው ፕሮቴስታንት እህት ወንድሞቻችን ብቻ ነው። ለደከማችሁ ስለ እውነት በቃ ፈውስ እናገኛለን ብላችሁ እረፍት እናገኛለን ብላችሁ የሆነ አዳራሽ ሄዳችሁ ይሄ ቪአይፒ ወንበር ነው ተነሱ የተባላችሁ እንደዛ ተብላችሁ ውስጣችሁ የተከፋ በጣም ትልቅ የህይወት ጥያቄ በህይወታችሁ ውስጥ እየተፈጠረ ነገር ግን መሰረት የሆነ እንኳን የመጽሐፍ ቅዱስን መረዳት በሚገባ ያላገኛችሁ፣ በየአዳራሹ ያለ ጫጫት የሰለቻችሁ
እናንተ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት እህት ወንድሞቻችን በቃ በየትኛውም አይነት ሁኔታ ላይ ሆኑ በቃ ልባችሁ ግን ረግቶ ኦርቶዶክስ ቤተክርስቲያንን ማወቅ መረዳትና ወደ ተቀደሰው መንገድ መመለስ የምትፈልጉ ከሆነ ባዮ ላይ የኔ ባዮ ላይ ይሄው አካውንቴ ፈለገ አትናቴዎስ የቲክታክ አካውንቴ ባዮ ላይ የዋትስአፕ ቁጥር አለ። ያንን የዋትስአፕ ቁጥር እየነካችሁ ከኛ ጋር ማውራት ትችላላችሁ። ነፍሳትን እንናጠቃለን፣ ግዴታችን ነው። ይሄ ክርስቲያን የሆነ ግዴታ ነው እና የሰለቻችሁ የደከማችሁ ይሄ እረፍት እናገኛለን ብላችሁ አዳራሽ ገብታችሁ ጩኸት የሰለቻችሁ ጫጫታ የሰለቻችሁ ከዓመት እስከ ዓመት አክስትሽ ገሊት አይደለች አጎትህ ገሊ አይደለ እየተባላችሁ በተስፋ እንጀራ ይኖራችሁ በህልም ይኖራችሁ ፕሮቴስታንት ወንድሞቻችን ከህልም ዓለም ወጥታችሁ እውነተኛውን ጌታ ክርስቶስ ኢየሱስን ማወቅ የምትፈልጉ ከሆነ እኛ አክስትሽ ገሊት አይደለች አጎትህ ገሊ አይደለ እያለን አይደለም። እሺ የክርስቶስን ቃል እየነገርናችሁ መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ በዛ መጽሐፍ ቅዱሳዊ ሐሳብ ላይ እየተወያየን እያወራን ወደ እውነተኛው ወደ ተቀደሰው መንገድ እንድትመለሱ እንፈልጋለን። ልባችሁ የሚሻውን ለዘመናት ሲናፍቅ የነበረውን ክርስቶስ ኢየሱስን እንድታገኙት እንፈልጋለን። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት እንዲህ አይነት የተስፋ እንጀራ የለም። እኛ ቤት እንዲህ ዝም ብሎ በህልም መነዳት የለም። እኛ ቤት ጉምን የሚዘግን ሰው የለም። በደመና ላይ ዝም ብሎ እረማመዳለሁ ብሎ የሚንጠለጠል ሰው የለም። ኦኬ ልክ እናንተ አንድ እርምጃ ብቻ ተራምዳችሁ ቅዱስ ቤተክርስቲያንን ለማወቅ ፈቃደኛ ሆኑ። አክስትህ ገሊት አይደለች እንደውም የቤት ቁጥር 10 ምናምን እንደዚህ ቁጥር አይደል ብለን እየሰከሰን አይደለም እንደው ወደ ክርስቶስ ቤት እንድትመጡ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በሱሱቲ ውስጥ ያላችሁ ፕሮቴስታንት ሆናችሁ ከባድ በሆነ ልምድ ውስጥ ያላችሁ ቶች ወንድሞች ፕሮቴስታንት ሆናችሁ ሰላም አታችሁ በቃ የክርስቶስን ቃልም እንደው አልገባ ብሏችሁ የሚነገረው ሌላ የሚነበበው ሌላ ሆኖባችሁ ከአዳራሹም ርቃችሁ በቃ እኔ እንደውም የትም ህብረት አላረግም የምትሉ ፕሮቴስታንቶች አላችሁ እናውቃለን። ግድ የላችሁም በውስጥ አውሩን። ይሄው ዋትስአፕ ላይ የዋትስአፕ ቁጥራችንን ባይወል ያስቀምጠናል። እናንተ በዛ የዋትስአፕ ቁጥር በውስጥ ገብታችሁ አውሩን። በቻልነው አቅም የምንችለውን ያክል እናግዛችኋለን የምንችለውን ያክል። ነገር ግን እኛ ድራማ እየሰራን አይደለም። ቅድም እንዳልኳችሁ ከኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ፈልሶ ሄዶ ኦርቶዶክስ ቤተክርስቲያንን ሳያውቃት ነው። በጣም ብዙ ሰው ድሮ ጫት ቅም ነበረ እና በቃ እንደው ጌታን ሲቀበል ተኩ ድሮ አጨስ ነበር ምናምን። ቤተክርስቲያን ጫት ቃሙ ብላ ላስተማረች፣ ሲጋራ ጭሱ ብላ ላስተማረች። ቅዱስ ቤተክርስቲያን ከእግዚአብሔር ውጪ ድንግል ማርያምን እናመልካለን አላለች። ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያትን እናመልካለን አላለች። ቤተክርስቲያን የማታሰብረው ነገር ታስተምራለች ይሏቸዋል። ስለነሱ አስተምሮ ስህተት እንዳታዩ ኦርቶዶክስ ቤተክርስቲያንን ሞክ ያደርጉላቸዋል። ባይዘው የፕሮቴስታንቲዝም ህልውና የጸናው በዛ ላይ ነው። የፕሮቴስታንቲዝም ህልውና የጸናው ሁላችሁም ፕሮቴስታንቶች ታውቃላችሁ፣ ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር በማውራት ላይ ብቻ ተመርኩዞ ነው። ይዋቸው ለግንድ ሲሰግዱ ይዋቸው አንገታቸው ላይ መስቀል። በጣም የሚገርማችሁ ነገር እንዲህ አይነት ብዙ ማህተብ በፕሮቴስታንት አዳራሾች ተበጥሷል። በአንገታችን እኮ ያደረግነው የክርስቶስን መስቀል ነው። በጣም የሚገርም ነገር ነው። በአንገታችን ያደረግነው የክርስቶስ መስቀል ሆኖ ሳለ ግን አንቲ ኦርቶዶክስ ቤተክርስቲያን አስተምሮ የሆነን አካሄድ የሚሄዱ ሰዎች፣ አንቲ ክራይስት የሆኑ ሰዎች፣ ከክርስቶስ ተቃራኒ የቆሙ እነዚህ ሰዎች ለእነሱ ትልቅ ድል ስለሚመስላቸው አንገታቸው ላይ ያለውን ማህተብ ይበጥሱታል። ቸርቻቸው ላይ ግን ትልቅ መስቀል ሰግለው ደግሞ ይጠብቋቸዋል። የሚያደርጉትን አያውቁም። ትምህርታቸው ምን እንደሆነ አይነግሯችሁም። የሚሏችሁ ነገር ግን ብቻ ከኦርቶዶክስ ቤተክርስቲያን ጋር የሚያገናኛችሁን ነገር ማቋረጥ ነው የነሱ ፍላጎት። አለቅ አንገታችሁ ላይ መስቀል አድርጋችሁም ከሆነ በጥሱት ነው የሚሏችሁ። አዳራሹ ስትገቡ የሆነ ትልቅዬ በፕላስቲክ የተሰራ የሆነ መስቀል ያስቀምጡ ይጠብቋችኋል፣ ወይ በእንጨት የተሰራ ትልቅዬ መስቀል ያስቀምጡላችኋል። ይሄ አንገታችሁ ላይ ያለውን ማህተብ በጥሶ ጭንቅላት እየነካ እንዲህ እየወዘወዘ ሰው የሚጥለው ሰውዬ ቲተሩን ፊርማውን ሲያስቀምጥ ማህተቡ ላይ መስቀል ያለው አድርጎ ደግሞ በወረቀት ይሰጣቸዋል። ዳያቭኑ አይዲያ ምን እያስተማሩ ነው? ምንድነው ትምህርታቸው? በጣም ብዙ ሰው ሳያውቅ ነው የሚሄደው። ቀደም እንዳልኳችሁ የድራማ ቤት ስለሆነ ብሔራዊ ቲያትር ላይ ወይ አንድ ፊልም ላይ አንድ ገበሬ እያረሰ ሊተውን ይችላል፣ እህል እያጨደ ሊተውን ይችላል፣ እየዘራ ሊተውን ይችላል። ነገር ግን በቅሎ እህል ሆኖ ወደ ከተማ ወጥቶ የሚሸጥ ነገር ግን አይኖርም። ይህች ቤተክርስቲያን ግን መሰረቷም ግሉላቷም ክርስቶስ ነው። በእውነት ላይ ነው የተመሰረተችው። የእውነት ነው የሚታረሰው፣ የእውነት ነው እህል የሚበቅለው፣
የእውነት ነው ታጭዶ የእውነት ነው እህል የሚወጣው። ሰዎች የሚመገቡት ጣፋጭ የሆነ የክርስቶስ ቃል የእውነት ነው የሚወጣው እና እኛ እዚህ ጋር ገምተን አይደለም ነው የምንላችሁ። እንደውም የሆነች ቀይ ሴት በህይወታችሁ ትታየናለች እያለን አይደለም የምንጠራችሁ ፕሮቴስታንቶች ወንድሞቻችን። እናንተን እንዲህ በህልም እንጀራ መንዳት አንፈልግም። እናንተ ክርስቶስ ዋጋ የከፈለላችሁ ነፍሳት ናችሁ። ክርስቶስ ዋጋ በከፈለለት ነፍስ ላይ መዘበትና መቀለድ ዓላማችን አይደለም። ይልቁኑ እንደ ጌታችን እንደ ክርስቶስ ኢየሱስ ሐዋርያት የክርስቶስን ወንጌል ብቻ መስበክ ነው የኛ ዓላማ። አክስትህ ገሊት አጎትህ ገሊ አይደለ? የሆነች ቀይ ሴት ትታየኛለች ማናት? አየለ ማን ነው? አጎቴ ነው ምናምን አይነት ድራማ አንፈልግም እኛ። በቃ የደከማችሁ በየአዳራሹ ያለ ጫጫታ የሰለቻችሁ ሃይላንድ ላይ ማሲካ ለጥፈው ይሄን ውሃ ወደ ወተት እንቀይረዋለን በኢየሱስ ስም እያሉ ፓውደር ማሲካ ላይ ለጥፈው እየነቀነቁ እናንተ እውነተኛ የሆነውን የክርስቶስን ቃል ረስታችሁ ትሪክ እያሳዩ አዳራሽ ውስጥ የሚያስቀምጧችሁ እናወራችኋለን። ዛሬ እንግዲህ በወንድማችን ናቱ በሱ መመለስ የተነሳ ዛሬ ለዛን የተሰባሰብነው ያብ እንኳን ደህና መጣ ተወዳጅ ወንድማችን ያብዬ። ያው ናቱን ከሚያውቁት ወንድሞች መካከል አንዱ ያብ ነው እና ወንድማችን ናቱን እንኳን ደህና መጣ በልልን። በዛው ማስተላለፍ የምትፈልገው መልእክት ካለ ናቱዬ እድል ሰጥቻለሁ። እሺ እንኳን ደህና ቆያችሁኝ ሁላችሁም። ዛሬ ያው በጣም ደስ ብሎኛል። የምር ከልቤ በጣም ነው ደስ ያለኝ። የናቲም ወዳጅ ነኝ፣ እንተዋወቃለን። በጣም ትሁትና ታዛዥ የሆነ ልጅ ነው። ከአንድም 2-3 የተገናኝተን ያው ካየሁበት ነገር አንዱ ነውና በጣም ደግሞ ዛሬ ደስ ብሎኛል። እንኳን ደስ አለ ናቲዬ። በጣም የምር ደስ ብሎኛል። ቅድም ቪዲዮ እያየው ነበርና ላይቭ ስገባ ያው ቀጥታ አንተንም ስላገኘው ደስ ብሎኛል። እንኳን እግዚአብሔር ረዳ፣ እንኳን መጣህልን። በጣም ነው የምንወድህ የምናከብረህ። በምትፈልገው ነገር በሙሉ ከጎንህ አለን። እኔም በማስፈልግ ጊዜ ከጎን አለው። ያው የተለያዩ መንፈሳዊ ቦታዎችን አብረን እንሄዳለን ናትዬ። በደንብ ደግሞ ኦርቶዶክስን ገባ ብለን እንድታውቃት ደግሞ ያው በተግባር ደግሞ በምንችለው መልኩ እንተጋገዛለን። አንተ የምታግዘኝ ነገር ይኖራል፣ እኔ የማግዝ ነገር እና በጣም ደስ ብሎኛል። በጣም ነው የምወድህ የማከብርህ። ያው ብዙ ንግግር ስለማልችል ነው እንኳን ደስ አለ ለማለት ነው ወንድም። በጣም ነው የማመሰግነው። ያብዬ በጣም ነው የምናመሰግነው። ተወዳጅ ወንድማችን ኑርልን። እጅግ በጣም የምንወድ ክርስቲያኖች ወንድሞች፣ እዚህ ውስጥ ያላችሁ እህት ወንድሞቻችን ያው ለእናንተ አይናገርም፣ አዲስ የመጣ ወንድማችን ነው። ስለዚህ ሁሉም ወንድማችንን ሰፖርት ሊያደርገው ይገባል። ፎሎ ማድረግ የምትችሉ ወንድማችንን ፎሎ በማድረግ ከዛ ውጭ እንደው ለመቁረብ ያለ ልብስም ሊሆን ይችላል እንደው እቺን ነገር እንደው ሰፖርት ካረግን ብላችሁ ማገዝ የምትችሉቶች ወንድሞች ካላችሁ በውስጥ መስመር ሁላችሁም እየገባችሁ አግዙት። ናቲሻ እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እኔ በዚህ ይቅርታ ይህን አካውንት ስላስገባኝ ወንድማችን ለምንድን ነው እኔን እንደውም እንደዚህ የምታሰቃየኝ? አሁን ካልጠፋ ፎቶ ለምንድን ነው እኔን ፎቶ እንደዚህ አድርገህ መገባው? እስታውስ ምን አይነት እኔ ቆይ በትልቁ አድርጌ ላሳይ በእናትህ። የታለ ይኸውልህ እስታውስ ይላል ደግሞ ይኸውልህ እንደው በእናትህ ፎቶን እንዴት እንዳደረገው ወንድማችን ማይኩን ክፈተው። እያወራ እኮ ነው አይሰማም። አቤት ምን አርግ ነው የምትለኝ? ለምንድን ነው የምታሰቃየኝ ወንድማችን? አሁን ካልጠፋ መልክ አሁን የኔ ፎቶ ጠፍቶ ነው እንደዚህ አይነት ፎቶ የምትጠቀመው? ደሞ በጣም ከባድ። እኔ በጣም ብዙ ሸራ ይቻለሁ። እንደዚህ አይነት ሸር ግን እኔ ገጥሞኝ አያውቅም። ኧረ ሸር አይደለም። ምንድን ነው የሚለው የጻፍከው ስም? ኤስታውስ። ምንድን ነው ኤስታውስ? ኤስታውስ ናዝሬት ገብርኤል ላይ ማለትም በየ3 ወሩ ጉባኤ ሲዘጋጅ ጊዜ መሪ ቃል አለ። ምንድን ነው አንዱ ኤስታውስ ነበረ። እሺ ፎቶ የለ ምንድን ነው እንደዚህ ያደረግከው? እኔ ማለት ምንድን ነው ችግር? ምን አርግ ነው የምትለኝ? ያ የሚወደድ ሰው እኮ ይደረጋል። ከየት ቤተ እምነት ነው የመጣ?
እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጭራሽ ኦርቶዶክስ ቤተክርስቲያን አማኝ ሆነ ነው ፎቶዬን እንዲህ የምትጫወተው? ምን ልትል ነው ተመስገን? አይ እንትኑ ነው ልጆ ነው አንገት ቀና አስደራረጉን በኤዲቲንግ ነው። ኧረ እንደው እኔ እኮ ምንም የማይሉት ነገር አለ። አንተ በእኔ ስም የተከፈተ ማአት አካውንት አይቼ በጣም የተገረምኩት። በቃ በጣም ያምራል። ሰው ለሚወደው ለወደደው ሰው የፈለገውን ማድረግ መብት አለው እና ስታውስ ቴንኪዩ ወንድማችንን በዚህ መልኩ ስላሳየኸው። ችግር የለም ተሙ። የአንተ ፎቶ እንዴት ኤዲት ተደርጎ ስክሪንሻት አድርጉልኝ። በነገር እታች ነው ማስወረደው። ቆይ እታች እንዴ! ጭራሽ ስክሪንሻት ልታስደርግ ነው? ያስገብች ወይ መድኃኒዓለም። እሺ ጋይስ እየመሸ ስለሆነ ናቲ ወንድማችን እንዳናቆየው አንድ የመጨረሻ ሰው እንቀበልና ወንድማችን እንሰናበተዋለን። ያሬድ እንዴት አለ? ሰላም ፈለገዬ፣ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድማችንን እንግዲህ እንኳን ደህና መጣ ብለው ያሬድ። እንግዲህ ናቲያችን እንኳን ደህና መጣ ወደዚች ወደ ብርሃን የሆነች ቤተ እምነት ኦርቶዶክስ ተዋሕዶ እንኳን ደህና መጣ። እንግዲህ በቤቱ ያጽናክ ማለት እፈልጋለሁኝ። አመሰግናለሁ ድሉ ስለተሰጠኝ። ያሬድ እናመሰግናለን። በጣም ሰዓቱ ስለመሸ ናቲ ወንድማችንም እንዳይደክመው ቤተክርስቲያን ስለሆነ የዋለው መጨረሻ አንድ ሰው አንድ ወዳጁን ብቻ እንጋብዝና እንኳን ደህና መጣ ይለዋል። ያው ወንድማችን ናቱ በጣም ብዙ ወዳጆች በጣም ብዙ ወንድሞች አሉት። በሱ መመለስ በጣም ብዙ ሰዎች ተደስተዋል። ከተደሰቱ ሰዎች መካከል ደግሞ አንዱ ወንድማችን ኢዮብ ነው። ወንድማችን ኢዮብ በእውነት ዛሬ እንባን የተናነቀው በናቲ መመለስ እና እሱም የእንኳን ደህና መጣ ማለት የሚፈልገው ካለ እና ደግሞ ለናቲም ማስተላለፍ የምትፈልገው መልእክት ካለ ወንድማችን ኢዮብ ፕሊስ እዚህ ጋር እና መልእክትን አስተላልፍ እባክህ። እና እዚህ ጋር ግድ የለ አይዞህ ና የማሳድገው ልጅ ነው ታያሉ። ትታያለህ። ዛሬ ጋር ነው የመጡት። ናትዬ እንኳን ደስ አለ፣ እንኳን ተወለድክ። ያው አብረን ነው ያልነው ዛሬ። ያው ፕሮግራሙ ላይ ቆይቼ ነው የተገኘሁት ስራ ነበረኝ። ለሱ ይቅርታ ይደረግልኝ። በጣም ነው መሰግነው ኢዮባ። በጣም ብዙ ጊዜ አካክሻለሁ፣ በግብዣው አካክሻለሁ። አይተሃል እንግዲህ። እውነት ነው። መምህር አንድ መዝሙር ለምን ጋብዞልኝ አልወጣም? እሺ እንዘምራለን፣ ምንም ችግር የለም። ናቱ ምን የሚለው መዝሙር እንዘምር? በአንተ ምርጫ የተወደደ ቀን የሚለው እንዘምራለን።